እዛ ስታሩት እዚህ ምን ታንከራትቱታላችሁ እያሉ ሊያላግጡብን የሚሞክሩ አንዳንዶች አሉ። የእግዚአብሔር ቃል እንዲህ ይላል፣ ገናም በጸሎት ስናገር አስቀድሜ በራእይ አይቼው የነበረው ገብርኤል እየበረረ መጣ ይልናል። ገናም በጸሎት ስትናገር ጸሎትህ አፍንጫው ስር ሳይሰድ አፍንጫ ጋር ሳይደርስ የእግዚአብሔር መልአክ በሎ ይደርስልሃል። ይህ የእግዚአብሔር ቃል ነው። ከየት አመጣው? ከኪሴ አመጣው። ገና በጸሎት ስናገር በራእይ አይቼው የነበረው ቅዱስ ገብርኤል እየበረረ መጣ። ተራራውን የሞሉት የእግዚአብሔር መላእክት የእግዚአብሔር ሰራዊት በስተው ተመለከተ። እግዚአብሔር አይናችንን ይግለጥልንማ። እሱ ተዘግቶ እኮ ነው ተስፋ የቆረጥነው። በእያንዳንዱ ሰው አጠገብ ያሉ ጠባቂዎች፣ ተንከባካቢዎች እነማን ይመስሏችኋል? የእግዚአብሔር መላእክት አይደሉም? የእግዚአብሔር ቃል እንዲህ ይላል ከነዚህ ከታናናሾቹ አንዱን እንዳትንቁ መላእክቶቻቸው በሰማያት ዘውትር በሰማያት ያለውን የአባቴን ፊት ያሉላችኋለሁ ይላል። የተወደዳችሁ ኦርቶዶክሳውያን አጠገባችሁ መልአክ አለላችሁ። መልአካችሁ ቅዱስ ገብርኤል አጠገባችሁ አለ። መልአካችሁ ቅዱስ ሚካኤል አጠገባችሁ አለ። ቀን በመንገዳችሁ ሌሊት በመኝታችሁ አንዳንድ መልአክ አለላችሁ። እግዚአብሔር ፍጥረቱን ሳያስጠብቅ እንዲሁ የተወ ይመስላችኋል? የእግዚአብሔር መልአክ አጠገባችን ባይኖርማ ኖሮ በአይኑ ብቻ ተመልክቶ የሚያጠፋን ሴጣን ዙሪያችንን እኮ እየዞረን ነበር። ለጥርሳቸው ንክሻ ያደረገን እግዚአብሔር ይመስገን። ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መናፍስት አገልጋዮች አይደሉምን? ይላል። ይህ እግዚአብሔር ቃል ነው። ቅዱስ ጳውሎስ ስለ መላእክት የጻፈው ቃል ነው። ስለ መላእክት ቅዱስ ጳውሎስ ካስተማረው ትምህርት አንዱ ይሄ ትምህርት ነው። ልብ በሉ ምዕመናን፣ ሁሉ መዳንን ይወርሱ ዘንድ ለማገዝ ነው የሚለው። ቅዱሳን መላእክት ምን ያደርጉልናል ካላችሁኝ፣ ይሄው የእግዚአብሔር ቃል መዳናችንን እንድንወርስ ያግዙናል። ወገኖቼ መላእክት ታላላቅ ወንድሞቻችን ናቸው። መጽሐፍ ቅዱስ የወንድሞቻችን ከሳሽ ተጥሏልና ይላል። ወንድሞቻችን ናቸው፣ ያግዙልናል። ወንድሞቻችን ናቸው፣ ይደግፉናል። ወንድሞቻችን ናቸው፣ ይረዱናል። ለዛ እኮ ነው ይህንን ቀን ስብስብ ብለን የምናስበው። ሁሉ መዳንን ይወርሱ ዘንድ እኮ ነው የሚለው። አንዳንዶች እንዴት መላእክትን በዝምታ ያለፉ እንደሆነ ታያላችሁ። አንዳንዶች መላእክት ምንም እገዛና ምንም እርዳታ እንደሌላቸው ሲያወሩ ትሰማላችሁ። እነሆ መላእክት ከአንዳንድ ቤተ እምነቶች ተባረዋል። ስማቸውም አይነሳም፣ ዝክራቸውም አይታወስም። የእውነተኛ ቤተ ክርስቲያን መገለጫ ምን እንደሆነ ታውቃላችሁ? ሁሉ መዳንን ይወርሱ ዘንድ ለማገዝ ያስፈልጉናል ብለን ማመናችን ነው። በመዳን መንገዳችን አንዳንዶች ምን ያገባቸዋል ሲሉ ተሰሙ የለ። የእግዚአብሔርን ቃል ግን ስሙት። መዳናችንን እንድንወርስ ያግዙናል ነው እኮ የሚለው።
ወገኖቼ በእርግጠኝነት በዚህ ምድራዊ ሕይወታችሁ የሚያግዛችሁን ትወዱ የለ? እውነት አስብ። የሚደግፋችሁን ትፈልጉ የለ? እውነት አስብ። እግዚአብሔር ያሳያችሁ። በምድራዊ ሕይወት የሚደግፉ በምድራዊ ሕይወት የሚያግዙ እጅግ ተፈላጊዎች፣ እጅግ ተወዳጆች፣ እጅግ ተናፋቂዎች ከሆኑ በዘላለም መዳናችን መንገዳችን ውስጥ የሚያግዙን፣ የሚረዱን፣ የሚደግፉን መላእክት እንደምን አይወደዱም? መላእክት እንደምን አይፈለጉም? ወገኖቼ አንድ እውነት ልንገራችሁ። እንኳን ለኔና ለእናንተ ምስኪኖቹ ለመልአክ እንኳን እንደሚያስፈልገው ታውቃላችሁ። አንድ መልአክ ለሌላ መልአክ እንኳን ያስፈልገዋል፣ እንኳን ለኛ ወገኖቼ። ለዚህ እኮ ነው ቅዱስ ገብርኤል የፋርስ አለቃ መንግስት ግን 21 ቀናት ተቋቋመኝ ባለ ጊዜ ቅዱስ ሚካኤል ሲመጣለት ምን አለ መሰላችሁ? እንዲህ አለ፣ ካለቃችሁ ከሚካኤል በቀር የሚያጸናኝ የለም አለ። እግዚአብሔር ያሳያችሁ። ለቅዱስ ገብርኤል ቅዱስ ሚካኤል እንኳን እኮ አስፈልጎታል። ታዲያ አንተ ማን ነህ ቅዱስ ገብርኤል አያስፈልገኝም የምትል? የእግዚአብሔር ቃል ግልጽ ነው፣ ምንም የሚያሻማ አይደለም። ሁሉ መዳንን ይወርሱ ዘንድ ለማገዝ ነው የሚለው። ለዚህ ነው ያግዙናል፣ ይረዱናል፣ ይደግፉናል የምንለው። ጥቂት ነጥቦችን ላሳያችሁ። በአንድ የእግዚአብሔር ቃል ምሳሌነት ብቻ ገልጬላችሁ እጠቀልላለሁ። በርካታ ትምህርቶችን ማስተማር ይቻላል። እንዳልኳችሁ እንዳላቆማችሁ ፀሐይ ላይ ደግሞ ፈጥናችሁ እንድትሄዱ አንድ እግዚአብሔር ቃል ብቻ ላንሳ። በዚህ በሉቃስ ወንጌል ምዕራፍ 13 ጌታ በወንጌል አንድ ብርቱ ትምህርት አስተማረ። ምን አለ መሰላችሁ? ለአንድ ሰው በወይን አትክልት የተተከለች በለስ ነበረችው አለ። ልብ በሉ። ለአንድ ሰው በወይን አትክልት የተተከለች በለስ ነበረችው አለና ፍሬ ሊፈልግባትም 3 ዓመት እየተመላለሰ ፍሬ አላገኘባትም አለ። የወይን አትክልት ባለቤቱ ፍሬ አጣባት። ከዚያ ምን አለ መሰላችሁ? ለወይን አትክልት ሰራተኛው እንዲህ አለው አለ። ምን አለው? ቁረጣ። ለምን ደግሞ መሬቱን ታጎሳቆላለች አለው ይላል። 2 እዩ። ቁረጣ ለምን ደግሞ መሬቱን ታጎሳቆላለች አለው ይላል። የወይን አትክልት ሰራተኛው ግን እንዲህ አለ ይላል። ለወይን አትክልት ባለቤቱ የወይን አትክልት ሰራተኛው ምን አለ መሰላችሁ? ጌታ ሆይ ዙሪያዋን እስክኮተኩትላት ፋንድያ እስካፈስላት ጌታ ሆይ እባክህ በዚህች ዓመት ደግሞ ተዋ፣ ወደፊት ብታፈራ ደህና ነው፣ ያለዚያ ትቆርጣታለህ አለው ይላል። 3 አካላትን ላሳያችሁ። አንደኛ የወይን አትክልት ባለቤት፣ ሁለተኛ በለሱ ወይም ራሱ የወይን አትክልቱ ነው፣ ሶስተኛ የወይን አትክልቱ ሰራተኛ። እነዚህ እነማን ናቸው? ባጭሩ የወይን አትክልት ባለቤት የወይን አትክልት ባለቤት የተባለው ልዑል እግዚአብሔር ነው ወገኖቼ። መጽሐፍ ቅዱስ እንዲህ ይላል። ትንቢተ ኢሳይያስ ምዕራፍ 5 ላይ ገብታችሁ ስታነቡ እነሆ ለወይኔ ያላደረኩት ምንድነው? ጉድጓድ ማስኩለት፣ ቅጥር ቀጠርኩለት፣ ውሃ አጠጣው፣ ወይን ያፈራል ብዬ ተማመንኩ፣ ኩርንችት አፈራ። እንግዲህ በወይኔና በእኔ መካከል ኑ ፍረዷ። ወይኔ እያለ የተናገረው ባለቤቱ እግዚአብሔር ነው። የወይኑ ባለቤት ልዑል እግዚአብሔር ነው። እስራኤልን በ3 ዘመናት እየተከታተለ
ፍሬ ያላገኘባቸው የወይኑ ባለቤት እግዚአብሔር ነው። አንድ ሁለተኛ ወይን የተባሉ በለስ የተባሉ እነማን ናቸው ካላችሁኝ፣ ለሰሙ እስራኤል ዘሥጋ ለፍጻሜው እስራኤል ዘነፍስ እኛ ነን። ታስታውሱ የለ በወንጌል እዩ የእግዚአብሔር ቃል እንዲህ ይላል፣ በለስ ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ በጋ እንደቀረበ ታውቃላችሁ ብሏል ጌታችን። ሊቃውንት ሲተረጉሙ በለስ የተባሉ እስራኤል ናቸው ብለዋል። እዩ በዚህ ዘመን አንድ እውነት አይናችሁን ከፍታችሁ አዳምጡ። እስራኤል ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ በጋ እንደቀረበ ታውቃላችሁ የሚለው ምን ይመስላችኋል? ደካማ የነበረችው እስራኤል በረታች፣ የተበተነችው ተሰበሰበች፣ የፈረሰችው እንደገና ተሰራች፣ ኃያል ወደ መሆን አደገች። ትንቢተ ኢሳይያስ ምዕራፍ ትንቢተ ዳንኤል ምዕራፍ 7 ስታነቡ የተበተነው ኃይል መሰብሰብ በጨረሰ ጊዜ ፍጻሜ ይሆናል ይላል። የተበተነው ኃይል እስራኤል ነው። መሰብሰብ እየጨረሰ ነው ወገኖቼ። ይሄ ሁሉ የምትሰሙት ድምፅ የመጨረሻው ድምፅ መሆኑን አስተውሉ። አሁን የተበተኑት ኃይል እስራኤል በተሰበሰቡ ጊዜ ፍጻሜው ይቀርባል። ተሰብስበው ኃያል ሆነዋል። ሰሞኑን እንኳን ኢራንን ሲቀጠቅጡ አድረዋል። አላስገባም አላስወጣም ብለዋል። ምድራችን ላይ ኃያል ሆነዋል። ምዕራቡን ዓለም ተቆጣጥረዋል። ምን እየሆነ ነው? የዘመኑ መጨረሻ እየቀረበ ነው። የእግዚአብሔር ቃል እንዲህ ይላል፣ ከእስራኤል ቅሬታዎች አንዳንዶቹ ይድናሉ ይላል ቅዱስ ጳውሎስ። ይህ እየተፈጸመ ነው። ምክንያቱም ከእስራኤል አንዳንዶቹ መሲህ ተወልዷል ብለው ማመን ጀምረዋል። ትንቢታት እየተፈጸሙ ነው። ዓለም ላይ የሚደረገውን እንደ ዋዛ እንዳትመለከቱት። የንጋት ኮከብ ፀሐይ ጽድቅ ኢየሱስ ክርስቶስ ሊገለጥ ብዙ ዘመን አልቀረውም። ነገር ሁሉ የሚከናወነው ሁኔታዎች ሁሉ እየተቀየሩ እየተገለባበጡ ያሉት ይሄ ዘመን እየደረሰ በመምጣቱ ነው። ወገኖቼ ወደምፈልገው ነጥብ ልምጣ። ወይ በለስ የተባሉ እስራኤል ናቸው። ሁለተኛ ሶስተኛ የወይን አትክልት ሰራተኛው ማን ነው? እሱን አሁን ጥቂት ፈትሼ የማበቃው እዩ። የወይን ባለቤቱ እግዚአብሔር፣ በለስ እስራኤል፣ ሰራተኛው ጠባቂው ደግሞ የእግዚአብሔር መልአክ ነው። እሱን ጥቂት ላሳያችሁ። ሰራተኛ የተባለው የወይን አትክልት ጠባቂ የተባለው የእግዚአብሔር መልአክ ነው። እሱን ላሳያችሁና ከርዕሴ ጋር አዋህጄ ያበቃለሁ። ለእስራኤል በመንገዳቸው ሁሉ ጠባቂ የነበረው ማን ነው? በለሲቱ እስራኤል ከነበረች፣ ወይኒቱ እስራኤል ከነበረች፣ የበለሷ ጠባቂ የነበረው ማን ነው ካላችሁ የእግዚአብሔር ቃል እንዲህ ይላል፣ በመንገድ ይጠብቅ ዘንድ ወደ አዘጋጀሁትም ስፍራ ያገባ ዘንድ እነሆ እኔ መልአኬን በፊት እሰዳለሁ ብሏቸዋል እስራኤልን። እግዚአብሔር ያሳያችሁ በኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ እነሆ እኔ መልአኬን በፊት እሰዳለሁ ብሏቸዋል። አያችሁ የእስራኤል ቀኑን በደመና ሌሊቱን በብርሃን የበረሃውን ዋዕይ በደመና እያጫማ ነበልባል አብርዶ በረሃውን ያሻገራቸው የእግዚአብሔር መልአክ ነው። እዩ በመንገድ ይጠብቅ ዘንድ እነሆ እኔ መልአኬን እልካለሁ አለ። አያችሁ የእስራኤል ጠባቂ የነበረው የእግዚአብሔር መልአክ ነው። አንድ ሁለተኛ እዩ ወገኖቼ መልአክ መሆኑን ላረጋግጥላችሁ ነው። የበለሱ ባለቤት እግዚአብሔር ነው፣ አያከራክርም። በለሲቱ እስራኤል ናት፣ አሳይቻችኋለሁ፣ አያሟግትም። ምናልባት ሊያከራክራቸው ከቻልን ብለን እነዚህን ጥቂት ነጥቦች የምናስቀምጠው ለዛ ነው። የእስራኤል ጠባቂ የእግዚአብሔር መልአክ ነው። ምክንያቱም በመንገድ ይጠብቅ ዘንድ ወደ አዘጋጀሁት ስፍራ ያገባ ዘንድ መልአኬን እልካለሁ ብሏል። መልአክ ነው። አንድ ሁለተኛ እዩ በርዕሴ ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መናፍስት አገልጋዮች አይደሉምን? የሚላኩ
እዩ አሁን ባነበብኩላችሁ የሉቃስ ወንጌል ኃይለ ቃል ላይ ቁረጣት ተብሎ የተላከው የሚላኩ ተብሎ የተገለጸው የእግዚአብሔር መላእክት አይደሉምን? ይሄን በእግዚአብሔር ቃል አስደግፍላችሁ በመንገድ ይጠብቅ ዘንድ ወደ አዘጋጀሁትም ስፍራ ያገባ ዘንድ ከሚለው ጋር አብሮ የሚሄድ ምን ይላል መሰላችሁ? በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል ይላል። አያችሁ፣ የሚታዘዙ የሚላኩ አድን፣ ግደል፣ ቁረጥ፣ ፍለጥ ተብለው የሚላኩ እኮ የእግዚአብሔር መላእክት ናቸው። ሁለት ሶስተኛ በወንጌል ቆራጮች ወይም አጫጆች የተባሉ እነማን ናቸው? እዩ በምሳሌው ትምህርት በጌታ ቅድም በነገርኳችሁ ቃል ላይ ስለምን ደግሞ መሬቱን ታጎሳቆላለች ቁረጣት አላልኳችሁ? ቆራጮች የተባሉ አጫጆች የተባሉ እነማን ናቸው? አንብብላችሁ ማቴዎስ ወንጌል ምዕራፍ 13 ቁጥር 39 ላይ እንክርዳዱ የክፉ ልጆች ናቸው፣ የዘራው ጠላት ዲያብሎስ ነው፣ መከሩም የዓለም መጨረሻ ነው፣ አጫጆቹ መላእክት ናቸው ይላል። ወገኖቼ ቁረጣት የተባለው መልአክ እንደሆነ አወቃችሁ? ምክንያቱም ስለምን ደግሞ መሬቱን ታጎሳቁላለች ቁረጣት አለው ይላል። አያችሁ፣ አጫጆች የተባሉ መላእክት ናቸው። የሚላኩ መናፍስት አገልጋዮች የተባሉ መላእክት ናቸው። ሶስት አራተኛ እግዚአብሔር ጠባቂ ባያስቀምጥልን ተራዳኢ መልአክ ባይደርስልንማ ኖሮ አጋንንት እኮ አያስተርፉንም ነበር። ቀኑ የመሸው የነጋው የገባን የወጣ ነው የገባ ነው መልአክ እግዚአብሔር አጠገባችን ስላለ እኮ ነው። ከነዚህ ከታናናሾቹ አንዱን እንዳትንቁ፣ ከነዚህ ከታናናሾቹ አንዱን እንዳትንቁ መላእክቶቻቸው ይላል። አየህ፣ አጠገባችን የእግዚአብሔር መልአክ አለልን። እንዴት ነው ችላ የምንለው? እንዴት ነው እንደሌለ የምንቆጥረው? እንዴት ነው ሳይለንት የምናደርገው? እንዴት ነው ዲሊት የምናደርገው? ምን ማለት መሰለ፣ በእያንዳንዱ በለስ በእያንዳንዱ ወይን ስር የእግዚአብሔር መልአክ አለ። አራተኛ አሁን ወደ ቃሉ ልምጣ። እየገባችሁ ነው ማወራ ነው? እኔ ብቻ ነው የገባኝ? እዩ የእግዚአብሔርን ቃል አሁን መልሼ ልድገመው። ምን ይላል? እንዲህ አለ፣ ቁረጣት ለምን ደግሞ መሬቱን ታጎሳቁላለች አለው ይላል። ከዚያ የወይን አትክልት ሰራተኛው ሄዶ ቁረጣት ሲባል ቁረጣ አረጋት እንዴ? በአራት ማስረጃዎች የእግዚአብሔር መልአክ መሆኑን አስረድቻለሁ። ሌላም እንዳልጨምር ጊዜ ስለሚያጥረኝ ነው። የእግዚአብሔር መልአክ ቁረጣት ሲባል ተንደርድሮ ሄዶ መሽቆረጣት ምን አለ? እንዲህ አለው። ለባለቤት እኮ ነው። ምን አለው? ጌታ ሆይ ዙሪያዋን እስክኮተኩትላት፣ ፋንድያዋን እስካፈስላት፣ ነፋሱን እስክከላከልላት፣ አረሙን እስክነቅልላት፣ ጌታ ሆይ በዚህች ዓመት ደግሞ ተዋት። የተወደዳችሁ ኦርቶዶክሳውያን ዙሪያዋን እስክኮተኩትላት፣ ፋንድያ እስካፈስላት ማለት ፍሬ እንድታፈራ ምን ላድርጋት? ጊዜ ልስጣት? ቆይ ዙሪያዋን ከኮተኮተላት፣ ፋንድያ ካስታቀፋት፣ ውሃ ካጠጣት፣ አረም ከነቀለላት፣ ንፋስ ከተቀላቀለላት ለዚች በለስ ወይ ፍሬ እንድታፈራ ምን አደረገላት ማለት ነው? አማርኛ እንዴት ነው? ስትርቁራ እንዴ ማለት ነው? ፍሬ እንድታፈራ ምን ላድርጋት? አንድ ቃል እንድትሉ ሊፈልግ ነው። ምን ላድርጋት? ጥሩ ነው እሱ። ሌላ ግን ሁሉ መዳን ይወርሱ ዘንድ ለማገዝ ፋንድያ ካፈሰሰላት፣ ንፋስ ከተቀላቀለላት፣ አረም ከነቀለላት፣ ዙሪያዋ ከኮተኮተላት ምን አረገላት? አገዛት አትሉኝ? እገዛ አይደለም። ፍሬ እንድታፈራ ምን ላድርጋት?
ለማግዛት እየገባችሁ ነው። ሁሉ መዳንን ይወርሱ ዘንድ ለማገዝ የተላኩ መናፍስት አገልጋዮች አይደሉም። ምን ላድርግላ? ዲያብሎስን ልታገልላ፣ ጸሎት ልታደርግልን ለጊዜ ኦጊሬስ የተባለ ልቅ እንደተናገረው እኛ በጸሎት ስንቆም ይላል የእግዚአብሔር መልአክ እጆቹን አብሮ ከኛ ጋር ይዘረጋል ይላል። ማረኝ ስንል ማረው ይላል። ይህንን ነው እኮ የሚለው። እግዚአብሔር ያሳያችሁ። ዙሪያዋን እስኪኮተኩትላት የሚለውን ቃል ከአንድ እግዚአብሔር ቃል ጋር ያሳያችሁ። የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ምን ይላል? ምን ይላል? ብዙዎች ናቸው። ይሰፍራል። ከዛስ ያድናቸውማ። ይኸው ዙሪያዋን የሚቆጠቁትላት ዙሪያዋ ስለሰፈረ ነው አይደለም ጎበዝ። በዙሪያችን ከሰፈረው የጠላት ሰራዊት በላይ በዙሪያችን የሰፈረው የእግዚአብሔር ሰራዊት ይበልጣል። አይናቻችን ስለጋዙ እንጂ አትፍሩ፣ አትደንግጡ፣ አትረበሹ። የእግዚአብሔር ሰራዊት ይበልጣል። እኛ መንፈሳውያን ሆነን አይናችን ስላልተገለጠ እንጂ አሁን አይናችን ቢገለጥ ምንኛ እግዚአብሔር መልአክ እናየው ነበር። ፈሪዎቹን ደካሞቹን በኃጢአት ምክንያት ውስጣችን ፈዘዘ፣ መንፈሳዊ አይናችን ደበዘዘ እንጂ የእግዚአብሔር መልአክ እናየው ነበር። ጊያዝ የሚባል ሰው ላስታውሳችሁ። የነብዩ የኤልሳዕ ደቀ መዝሙር ገለጥ አድርጎ ሲያይ በሩን የሶርያ ወታደሮች ከበው አየ። ከዚያስ ዝግት አረገና ገባና አባቴ ሆይ አቤት። አረ የከበበን ሰራዊት ብዙ ነው አለው። ነብዩ እጆቹን ዘረጋና ጌታ ሆይ የዚህን ብላቴና አይኖች ግለጥ ብሎ ጸለየ። አይኖቹ ተገለጡ። ከዚያ እንደገና በሩን ከፍቶ ሲያይ ከከበበው ሰራዊት በላይ በርትተው የማይደቁ ኖረው የማይሞቱ አሁን የማይበድሉ ኃያላን ከበውናል። ዙሪያችንን ከበዋል። ዙሪያዋን እቆጠቁትላታለሁ ማለት ዙሪያችንን የሰፈረው የእግዚአብሔር መልአክ መዳናችንን እንድንፈጽም ይረዳናል፣ ይለምንልናል። ምን ብሎ ቁረጣት ሲለው ሄዶ ቁርጥ አይደለም ያደረጋት። ምን አለው? ጌታው በዚህች ዓመት ደግሞ ምን በላት ተዋት። እንዴ ሲታዘዝ ዝም ብሎ የሚታዘዝ ብቻ አይደለም፣ ይራራል። ከዛስ ይለምንልናል። ተዋቸው፣ እድሜ ስጣቸው፣ እኔ ላግዛቸው፣ ጸሎት እንዲጸልዩ፣ ወንጌል እንዲሰሙ፣ ቤተ እግዚአብሔር እንዲሄዱ፣ ኪዳን እንዲቆሙ፣ እንዲያስቀድሱ፣ ንስሐ እንዲገቡ፣ እንዲቆርቡ ላድርጋቸው። ተዋቸው። ታዲያ ፍሬ እንድታፈራ የተደረገ እገዛ ከሆነ ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መናፍስት አገልጋዮች አይደሉምን? ገብቷችኋል? ግልጽ ነው። ገብቷችኋል? አዎ። በመዳን መንገዳችን ያግዙናል። እገዛ ምንድን ነው ካላችሁ ሁለተኛ ቆሮንቶስ መልእክት ምዕራፍ 1 ቁጥር 11 ላይ ጨርሻለሁ። 5 ደቂቃ ብቻ። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 11 ላይ እናንተ ደግሞ ስለኛ እየጸለያችሁ አብራችሁ ስትረዱ ይላል ቅዱስ ጳውሎስ። እርዳታ እገዛ ምንድን ነው ካላችሁኝ መጸለይ ነው አብሮ። ለዚህ እኮ ነው የዛሬን ተዋት፣ በዚህች ዓመት ደግሞ ተዋት፣ እድሜ ጨምርላት፣ ዘመን ስጣት፣ ቀን አድላት፣ ንስሐ ትገባለች፣ እኔም አግዛታለሁ። ሁሉ መዳንን ይወርሱ ዘንድ ለማገዝ ኦርቶዶክሳውያን እጅግ በጣም ትክክል ነን። በጣም እንዳትጠራጠሩ፣ በምንም ነገር አትጠራጠሩ። የያዝነው እጅግ ዘላለማዊ እውነትና መጽሐፍ ቅዱሳዊ ነው። ለዚህ ነው መላእክት ያማልዱናል፣ ያግዙናል፣ ይራዱናል የምንለው። ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መናፍስት አገልጋዮች አይደሉም። አንድ ሁለት ነገር ብቻ ጨምሬ ልሂድ። አንዳንዶች እንደዚህ ስንናገር መልአኩ የታውቆ ነው
እኛ ያለነው ግቢ ገብርኤል፣ እሱ ያለው በሰማይ። ስጠራው እንዴት ነው የሚሰማው? ይህትስ ያውቀኛል እኔ ብለው ሊቀማጠሉ የሚወዱ አንዳንዶች አሉ። እንደነሱ የሚመስላቸው እነሱ እዚህ ካሉ እዛ ቦታ ስለሌሉ ስጋዊ ደማዊ በሆነ አእምሮ መፈላሰፍ የሚፈልጉ ጥቂት ሀሳቦችን ብቻ ልንገራችሁና ላብቅ። እግዚአብሔር ያሳያችሁ። የምእመናንን ጸሎት የሚያሳርጉት በመጽሐፍ ቅዱስ ላይ ማን ናቸው? መላእክት ናቸው አይደለም? ናቸው አይደለም? በጉልበት ነው እንዴ ማሳመናችሁ? ናቸው አይደለም? የእግዚአብሔር ቃል እንዲህ ይላል፣ የቅዱሳን ጸሎት ከዕጣኑ ጢስ ጋር በመላእኩ እጅ ወጣ፣ በእግዚአብሔር ፊት አረገ ይላል። በማን እጅ? በማን እጅ? የተወደዳችሁ ኦርቶዶክሳውያን የኔና የእናንተን ጸሎት እያሳረጉ ጸሎታችንን አያውቁትም ማለት ነው አይደል? እያሳረጉት ታስታውሱ ይሆን? በመሰዊያው አጠገብ ሁለት ጊዜ ላስታውሳችሁ። አንደኛው ቆርኔሌዎስ የሚባልን አንድ ደግ ሰው የእግዚአብሔር መልአክ ምን አለው መሰላችሁ? ጸሎትህና ምጽዋትህ በእግዚአብሔር ፊት አረጋለው፣ ስላሳረገለት እኮ ነው አረጋለው። ዘካርያስን በተራው ዕጣ ክፍል በመሰዊያው አጠገብ ተገልጦ ልጅ ትወልዳለህ ሲለው ትዝ ይላችኋል? ጸሎቱን እኮ አሳረገለት እኮ ነው። ይህ እኮ የእግዚአብሔር ቃል ነው ያነበብኩላችሁ። የቅዱሳን ጸሎት ከዕጣኑ ጢስ ጋር በመላእኩ እጅ ወጣ። መላእክት ጸሎታችንን እያሳረጉ ጸሎቱን አያውቁትም ይባላል። የተወደዳችሁ ክርስቲያኖች በዚህ ቤተ ክርስቲያን በርካታ መላእክት አሉ። ሁለተኛው የእግዚአብሔር ቃል እንዲህ ይላል። በእውነት ጥቂት ደቂቃ ሕሊናችሁን ከሰጣችሁ አሁን የጠየቁት ሀሳብና የሚናገሩት ነገር ምንም እንዳይደለ ትቆጥራላችሁ። የእግዚአብሔር ቃል እንዲህ ይላል። የሉቃስ ወንጌል ምዕራፍ 15 ቁጥር 10 ላይ እንዲህ ይላል። በጣም የሚደንቅ ቃል ናቸው። በምድር ላይ ያለች አንድ ምእመን ንስሐ ሲገባ ይላል። ንስሐ ሲገባ በሰማይ ባለች ጉባኤ ቤተ ክርስቲያን በሰማይ ባሉ መላእክት ታላቅ ደስታ ይሆናል ይላል። ሰምታችሁኛል? እኛ ንስሐ ስንገባ በሰማይ መላእክት ምን ይላሉ? ምን ይላሉ? በእኛ መመለስ በሰማይ ያለችው የመላእክትና የቅዱሳን ጉባኤ ደስ የሚላት ብታውቅ ነው ባታውቅ ነው? ብታውቅ ነው ባታውቅ ነው? ሁለተኛ ሶስተኛ ቅድም የጠቀስኩላችሁን ጥቅስ ላስታውሳችሁ። ምንም ይሄ በጣም ይደቅቃል ነው። ዝም ብላችሁ በቸልታ እንዳትመለከቱ። ምንም ይሄ ከነዚህ ከታናናሾቹ አንዱን እንዳትንቁ፣ መላእክቶቻቸው ዘወትር በሰማይ ያለውን የአባቴን ፊት ያያሉ ናቸዋል ይላል። እዩ እምትንቋቸውን ሰዎች ብትንቋቸው መላእክቶቻቸው በሰማይ ይነግሩባችሁና ያስፈርዱባችኋል ይላል። እየሰማችሁ ነው? እሺ ከነዚህ ከታናናሾች አንዱ እንዳትንቁ፣ መላእክቶቻቸው ካለ አጠገባቸው ሆነው መናቃቸውን ያያሉ አያዩ? ይሰማሉ አይሰሙም? ያስፈርድባችኋል። አጠገባችን ካሉ ጸሎታችንን እንዴት አይሰሙ? አጠገባችን ካሉ መገፋታችንን እንዴት አይሰሙ? አጠገባችን ካሉ ብሶታችንን እንዴት አነቁ? እየሰማችሁ ነው? እየሰማችሁ ነው? ሌላ ቃል አስታውሳችሁ። ነቢዩ ኢሳያስ ንጉሥ ዖዝያን በሞተበት ዘመን እግዚአብሔርን ከፍ ባለ ዙፋን ላይ አየሁት ይላል። ትንቢተ ኢሳያስ ምዕራፍ 6 ቁጥር 1 ላይ ከዛስ ከንፈሮቼ የረከሱብኝ ከንፈሮቻቸው በረከሱባቸው ሰዎች መካከል ምኖር ወዮ እያለቀስኩ ይላል። እግዚአብሔርን ሲያዩ ማልቀስ ጀመረ። እውነት እግዚአብሔርን ሲያስቡ የሚያለቅሱ ሰዎች ምንኛ የታደሉ ናቸው። በደላቸውን እያሰቡ የሚያለቅሱ ሰዎች ይሄ ጎደለብኝ ይሄ ጠፋብኝ ሳይሆን እግዚአብሔርን አጣሁት እያሉ የሚያለቅሱ ሰዎች ምንኛ የታደሉ ናቸው። እግዚአብሔርን በማጣቱ ምክንያት አለቀሰ። ከዛስ ከሱራፌል መልአክ አንዱ ሱራፊ እየበረረ መጣልኝ ይላል። ሰምታችሁኛል? አይቶታል አላየው? ያውቀዋል አያውቀውም? በሩ ደረሰለት። ከንፈሮቼን ነካው፣ ለምጼም ጠፋ፣ ርኩሰቴ ራቀ ይላል። መልአኩ በሩ ይደርሳል። ታዲያ በምን ምሳሌዎችና በምን ማስረጃዎች እናቀርብላችሁ ወገኖች? አንዳንዶች የመላእክት እንቅስቃሴ ሃይገር ላይ ተጭኖ ወይም ራይድ ይዞ እንደሚሄድ ቀርፋፋ ይመስላቸዋል። እንዴት ያሳፍራል! እንደዚህ ማሰብ እዚህ ስትጠሩት
እንዲያው ማክሲማሮስ ምን ይላል መሰላችሁ? ሊቁ ቅዱስ ኤጲፋኒዎስ ከጽርሐ አርያም እስከ በርባሮስ እንደ አይን ጥቅሻ በረው ይደርሳሉ። ብሊንኪንግ ኦፍ አይስ፣ አንተ አይንህን ብሊንክ አድርገህ ጨፍነህ እስክትገልጥ የእግዚአብሔር መልአክ ከጽርሐ አርያም እስከ በርባሮስ ደርሶ ይመለሳል። ታክሲ ሚዝ ራይድ ሚዝ እንዳይመስልህ የለም። ይሄ እኮ በምን ቋንቋ እንግለጸው? እንኳን ለቅዱሳን መላእክት አንዳንድ ቅዱሳን እንኳን አሉ እንደዚህ ልዩ የሆኑ እንዲህ ይላል፣ በሚሻቸው ዘንድ ከፍጥነታቸው የተነሳ በሁሉ ቦታ ይገኛሉ ይላል። ከፍጥነታቸው የተነሳ እንደ እግዚአብሔር ምሉዓን ናቸው እያለ አይደለም፣ አላስተማረችም ቤተክርስቲያን። በጣም ግን ፈጣኖች ሆናቸው። እንዴ አንዳንዶች በጣም ይደንቃችሁ። እኔ በጣም ይገርመኝ፣ ለሰይጣን ሲሆን የሚፈቅዱትን ለእግዚአብሔር መልአክ ሲሆን የሚከለክሉትን አትታዝቧቸው? ሰይጣን ዙሪያችንን እንደሚዞር እኮ ያምናሉ። እውነት አስብ። እንደ አንበሳ ሊውጣችሁ ዙሪያችሁን ይዞራል የሚለውን ቃል የቅዱስ ጴጥሮስን ቃል ይቀበላሉ። ሰይጣን ዙሪያችንን ይዞራል የሚለውን ያምኑና የእግዚአብሔር መልአክም ዙሪያችን አለ የሚለውን ደፍረው መናገር ያቅታቸዋል። የእግዚአብሔር አይደሉም፣ ደፍረው ይናገራሉ። ኢዮብ ሰይጣንን መከራ አጽንቶበት ሲፈትነው ሰይጣን ለምኖ አስፈቅዶ ኢዮብ ላይ መከራ ሲያወርድበት መለመንና አስፈቅዶ መከራ ማጽናትን ለሰይጣን ይፈቅዱና ለምኖ አማልዶ አስፈቅዶ ከመከራ ማዳንን ግን ለቅዱስ ገብርኤል ሲከለክሉት አያፍሩም። አንዳንዶች ለሰይጣን የሚቻለውን ለእግዚአብሔር መልአክ ሲከለክሉ ምንም አይመስላቸውም። አንዳንዶች እውነተኛ ቤተክርስቲያን ውስጥ እንዳላችሁ ላረጋግጥላችሁ ፈልጌ፣ ግን እኔ ባልናገረው እናንተ እውነተኛ ቤት ውስጥ ስላላችሁ ነው እንደዚህ ቆማችሁ ፀሐይ የምትቀጠቀጡት። የአካላቸውን መጠን ብቻ ሳይቻችሁ ናቸው። በጣም ረቂቃን ናቸው። መጠናቸው ግን በጣም ሰፊ ነው። ምን ይላል መጽሐፋችን? ወቦ እለ ያጸሉን በአክናፊሆሙ አሐተ ሀገር፣ በአንድ ክንፋቸው አንድ አህጉር የሚያለቅሱ መላእክት አሉ ይላል። አንድ መልአክ ይበቃል። ለአፍሪካ እንኳን አንድ መልአክ ይበቃል። የተወደዳችሁ ኦርቶዶክሳውያን ይህን ምሳሌ ማቅረብ ለሁላችሁም በጣም ነገሩን ያቀላል። ፀሐይ ስትወጣ እና የእግዚአብሔር መልአክ ሲወጣ አነጻጽሬላችሁ ላብቃማ። ፀሐይ ስትወጣ መላውን ዓለም ታበራለች። ምን ደፋሮች ናችሁ ማለት ነው። እዚህ እኮ ፀሐይ ሲወጣ ይህን የአንድ ምዕራቡ ዓለም ጨለማ ነው። አይፈረድባችሁ እንደነበር አይፈረድባችሁ። አሁን ልጅገሙ ፀሐይ ስትወጣ ሙሉ ለሙሉ ዓለምን ታበራለች? አታበራም ማለት እኔ አንድ እግዚአብሔር ቃል አሳያችሁ። ራዕይ ዮሐንስ ምዕራፍ 18 ቁጥር 1 ላይ ምን ይላል መሰላችሁ? አንድም መልአክ ሲወጣ አየሁ ይልና ከክብሩ የተነሳ ምድር በረራች ይላል። ምድር ምን አለች? የእግዚአብሔር የአንዱ የእግዚአብሔር መልአክ ክብር ከፀሐይ ይበልጣል አይበልጥም? ይበልጣል አይበልጥም? ምን ይወዳደራል? ምን ይነጻጸራል? ምን ይፈታተራል? አሁን ነጥብ ወይ ያጨበጨባችሁ አታዘናጉኝ፣ እንዳታስረሱኝ የሸመደድኩት። እኔ የምፈልገው ነጥብ አሁን የምናገረው ላይ ነው። ፀሐይ ልክ ወጣ ምድር ላይ እስክትደርስ ድረስ ስንት ጊዜ የሚፈጅባት ይመስላችኋል? ስንት ጊዜ ይፈጅባት? አደራችሁ እንዳትገምቱ፣ ማጣቀቱ ዝም ነው የሚባል። ስንት ጊዜ የሚፈጅ ይመስላችኋል? እንዴ ሳይንስ ተረሳ እንዴ? ጎበዝ ፒኤችዲ ስንት 8 ሰከንድ ብቻ ነው የሚፈጀው። ማን እዚህ ለመድረስ? ፀሐይ ልክ ከበዋ ስትወጣ ብርሃኗን ለመሞቅ 8 ሰከንድ ብቻ ነው የሚፈጀው። ይሄ ሳይንስ ነው፣ ከፈለጋችሁ መርምሩት። ታዲያ የእግዚአብሔር መልአክ ክብር ከፀሐይ ክብር ከበለጠ እቺ ፀሐይ ምድር ላይ ለመድረስ 8 ሰከንድ ብቻ ከፈጀባት የእግዚአብሔር መልአክ ስንት ሊፈጅበት? እንዴ ምን ይነሳሳል? ከፈለገ ኤክስ ስኩዌር ፕላስ ዋይ ስኩዌር ምናምን ብላ አስቡ። ምንም ከፍጥነታቸው የተነሳ በርም ድረስ
ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መናፍስት አገልጋዮች አይደሉም? ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ ቅዱስ ገብርኤል በረከት ረድኤት አይለየን። አሜን። ያጽናን፣ በሃይማኖት በምግባር ያጽናን፣ ቤተክርስቲያናችን ይጠብቅልን፣ ጻረ ቤተክርስቲያን ያስታክስልን። አሜን።